ለመሆኑ ተስፋ ቆርጠህ የምታውቅበት ጊዜ አለ? ከዚህ በላይ መቀጠል አልችልም ብለህስ አስበህ ታውቃለህ? ምናልባት ዛሬ ያለበት ሁኔታ አስቸጋሪ ሊሆን ይችላል። የደከምክበት ነገር አልሳካልህ ብሎ ይሆናል። ነገር ግን አንድ እውነት ልንገርህ፣ ሌሊቱ ይበልጥ የሚጨልመው ሊነጋ ሲል መሆኑን አስታውስ። ነገ አዲስ ብርሃን ይዞ ይመጣል። ህይወት ልክ እንደ ባህር ማዶ ናት። አንዳንዴ ከፍ ትላለች፣ አንዳንዴ ደግሞ ዝቅ ብላ ትሰምጣለች። ምናልባት ዛሬ ያለህበት ሁኔታ አስቸጋሪ ሊሆን ይችላል። ይህ ደግሞ የፈለግከው ነገር ስላልተሳካስ ተስፋ ቆርጠህ ይሆናል። ነገር ግን ማወቅ ያለብህ ትልቅ እውነታ ጨለማው በጣም እየጨለመ የሚሄደው ንጋቱ ሊመጣ ሲል መሆኑን ነው። አንተ በዛሬው ችግር ውስጥ ብትሆንም ነገ ግን አዲስ እድልና አዲስ ብርሃን ይዞ ይመጣል። ትላንትን የደረሰብህ ውድቀት ወይም ያጋጠመህን ቢታ ያንተን የጉዞ ፍጻሜ አያሳይም። እያንዳንዱ መከራ በውስጥ ትልቅ ትምህርት ነውና የተሻለ ጥንካሬ ይዞ ይመጣል። ዛሬ የምታፈሰው የድካም ላብ ነገ የምታገኘው ጣፋጭ ስኬት ማጣፈጫ ይሆናል። ተስፋ ማለት ገና ያልታየውን ብርሃን አስቀድሞ በአእምሮ ማየት ነውና ዛሬ ላይ ሁነህ የነገውን ስኬትን ተመልከት። በስራህም ሆነ በማንኛውም የንግድ ስራ ውስጥ ትልቅ ካፒታልህን ገንዘብ ሳይሆን የማይሰበር ተስፋ ነውና ነገ የተሻለ ቀን እንደሚሆን ካመንክ ግማሹን መንገድ ተጉዘሃል። በዙሪያ ያለው ሁሉ ሰዎች አይሆንም ቢሉህም እንኳ ፈጣሪ ግን ላንተ ያዘጋጀው ትልቅ መንገድ አለ። አንተ ዛሬ የተከልከው ዘር ነገ ታላቅ ዛፍ ሆኖ ለብዙዎች ጥላ እንደሚሆን አትጠራጠር። ድል የሚገኘው እስከ መጨረሻው ለሚጸናና ነገን በጉጉት ለሚጠብቅ ሰው ብቻ ነው። ያንተ ትልቅ ድል ገና ከፊትህ ነውና ዛሬ ላይ በገጠመህ ዳመና አትሸነፍ፣ አትሸበር። የፀሐይ መውጣት የማይቀር እንደሆነ ሁሉ ያንተ የክብር ቀን መምጣቱ አይቀርም። ነገ ደግሞ ካሰብከው በላይ ቆንጆ ሆኖ ይነጋል። ተስፋ የነገ ስኬትህ መጀመሪያው ነውና ተስፋ አትቁረጥ። የተሻለ ነገር ለማድረግ የተሻለ ዘር ለመዝራት ዝግጁ ናችሁ? መልካም ውድ ተመልካቾቼ ስላዳመጣችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ደግሞ ቸር ሰንብቱልኝ። እስከዛው ግን ቪዲዮ ላይክ እያደረጋችሁ ኮሜንት እያደረጋችሁ ሰብስክራይብ